ቲና እና ዳኒ እንግዲህ ማነው ካሌብ ዛሬ ወይ ጉድ ቦክስ ብቻ ነው የቀራቸው ማለት ነው። በጣም ተጣሉ። ትሁትዬም እንግዲህ ዝምታዋን ሰበረች። እስከ መቼ ነው አንተን ሳባብለ የምኖረው? እስከ ዛሬም አባባን ብዬ እንጂ አንተን ብዬ አይደለም እዚህ ቤት የኖርኩት። ታስፈራራኛለህ እንዴ? ቆይ ምንድን ነው? ስራ ጨርሼ እየፈለኩበት መሄድ እኮ መብት አለኝ። ሲቀጥል ደግሞ አንተ ስለ እኔ ጠበቃ አይመለከትህም። ምን አገባ? አባዬን አስፈቅጄ ነው። አባዬን ማስፈቀድና ለማስፈቀድ አይደለም። እንደፈለግሽ ዘለሽ የምትገቢበት ቤት አይደለም ይሄ። እረፍት ከፈለግሽ የወር እረፍት ይሰጥሻል እንጂ የትም ዘለሽ የምትመጭበት አይደለም ብሎ እንግዲህ ተናገራት። ትሁትም ደግሞ በጣም ተናዳ ዛሬ ዳኒና ኤደን ስለተጋለጡ ብቻ ማን ነው ቲና ከዛም ዳኒ ላዋ ላይ ደነፋባት። እንዴት ትደብቅኛለሽ? ይህ ሁሉ ነገር እንዴት ታደርጊያለሽ? ሲላት እሷ በጣም ተናዳ ነበር። እሱ ላይም ጮኸችበት። ከዛም ካሌብ ኩችንና ትሁት ምንድን ነው ዛሬ ቤቱ ሰፈሩ ሁሉ ጭር ብሏል እኮ በሰላም ነው ሲል አባዬ አሁን ወጣ። ሰዎች ውስጥ ወይ ጉድ! አባዬማ ጉዳ መጣ እኮ ዛሬ ምን አደረገ? ሲላት እንዴ ዳኒና ቲና እፊቱ ላይ እንደሚማግጡ ኤደን ፊት ተናገረ። እርፍ እና ከዛም ዳኒና ኤደን ተጣሉ። ቤቱን ለቀው ሄደ። አመለጠችው ኤደንን የመሰለች በዛ ላይ ውበቷ፣ ቆንጅናዋ፣ ስነ ምግባሯ፣ ጸጉሯ፣ አይኗ፣ ጥርሷ እያለ እንግዲህ ሲላትም ትሁት አይደል እያለች በጣም ተናደደች። አመለጠችው እችን የመሰለች ቆንጆ በዛ ላይ የተማረች ሲል እንግዲህ ትሁት ያልተማረች መስሎት ይሁን ብቻ አላቅም። አነጋገሩ ትሁት እንድትቀና ይሁን ብቻ አላቅም። እንደዛ ሲላት ትሁት ብው አለችና አይደል ድሮም እኮ አውቃለሁ ያለ ቦታዬ ፍቅር እንደያዘኝ እኔ ለሱ እማልመጥነው ሴት እንደሆንኩ አውቃለሁ። ራሴን በራሴ አዋርድኩኝ አይደለ? ወይኔ ትሁት የማረባ ልጅ ነኝ። ስለዚህ አሁን አስበሽ የሆነ ነገር አድርጊ አለች ማለት ነው ትሁቴ። ከዛ በኋላ ትሁት አወጣች አወረደች እና መታ ሳሎን ቁጭ ብላ እንደዚህ ያንዘፈዘፋት እያለ አንቺ የማትረቢ እንዴት እስከ ዛሬ ድረስ ይሄ ሁሉ ቁድ ትደብቅኛለሽ? እኔ እኮ እህቴ ነሽ ብዬ ነበር የቀረብኩሽ፣ ሁሉን ነገር የምነግርሽ። እንዴት እንደዚህ ታደርግኛለች? ሲል ዳኒ አፍህን ዝጋ፣ አይመለከተኛም፣ የራስ ጉዳይ ብላ እሱም ላይ ደነፋችበት። እሷ ለካ በካሌብ በጣም ተናዳ ነበረ። ምክንያቱም ካሌብን ያፈቀረችው እሷ እንጂ ካሌብ አላፈቀራትም። በጣም ያሳዝናል። ከዛም ካነጋገሩ ስለተረዳች ብቻ እኔ የቤት ሰራተኛ ስለሆንኩኝ አልፈቀርም ማለት ነው፣ ለፍቅር አልገባም ማለት ነው፣ ቦታዬ ላይ አይደለም የተገኘሁት እያለች ራሷን መውቀስ ጀመረች። በተለይ ደግሞ አይምሮዋን ይነካት። በጣም ታምራለች፣ በጣም ቆንጆ ናት፣ በዛ ላይ ደግሞ የተማረች ነች ሲል ያ ነገር በጣም አነቀንቀት ማለት ነው። ትሁትዬ ሳሎን መጣችና እያንገበገባት ቁጭ አለች። ከዛ በኋላ አባባ ጠሯትና ትሁት ምንድን ነው እሱ የሆንሽው? የከፋሽ ይመስላል ዛሬ። አዎ አባዬ ከፍቶኛል። ምን ሆንሽ የኔ ልጅ? ፍቅረኛዬ ተጣላን እኮ ሌላ አገባ፣ አልፈልግሽም አለኝ። በጣም ያሳዝናል። ምን አይነቱ ወራዳ ነው የኔ ልጅ። ታዩ በቃ ፈጣሪ አለ፣ እኔ ከሱ የበለጠውን አደርሻለሁ። የራሱ ጉዳይ ነው። ደግሞ ቀንና ሌሊት እጸልይልሻለሁ ለአንቺ ጥሩ ሰው እንዲገጥምሽ፣ ምክንያቱም ጥሩ ሰው ስለሆንሽ አንቺን ከፍቶሽ ማየት አልፈልግም አሉ አባዬ። ከዛም ከዚህ በኋላ ማንንም ሰው ልቤ ውስጥ ማስገባት አልፈልግም አባዬ፣ በጣም ነበረ ያፈቀርኩትኝ፣ ለካ ሳስበው ቦታዬ አልነበረም እያለች ግን አባባ የእሷ አነጋገር ገብቷቸዋል፣ ካሌብን እንዳፈቀረችው። አይዞሽ በቃ የኔ ልጅ፣ ስራ ከጨረሽ ደግሞ ወጣ ብለሽ ተናፈሺ፣ ቤት ውስጥ አትቀመጪ አሏት ማለት ነው። እሷም እሺ ብላ ሄዳ ወጥታ መጣች። ከዛ በኋላ ካሌብ ላፕቶፑን ይዞ ሳሎን ቁጭ ብሎ ነበረ። እሱ ጋር ሄደች። ካሌብ ይሄና ብል እንካ፣ አመሰግናለሁ ስለሰጠኸኝ፣ ግን አብሉን የምሰጠውና የወደድኩት ሰው ሌላ አግብቷል። እናም አመሰግናለሁ አስበ ስለሰጠኸኝ ስትለው እናማ በቃ አብሉን ለራስ ያዘው ምን ያደርግልኛል ስትለው እና ህይወት እዚህ ጋር ነው እንደ የሚቆመው ያለሽ ማን ነው? ህይወት እኮ ይቀጥላል። ስለዚህ የራስሽን ደግሞ ህይወት መቀጠል አለብሽ። አይ አልፈልግም፣ አመሰግናለሁ ለማንኛውም ብላ ጠረጴዛ ላይ ወርውራው ሄደች ሀብሉን። ከዛ በኋላ ካሌብ ሀብሉን ብድግ አደረገና መልሶ ጉርጉር አደረገው። ልጅቷ ምን ለማለት እየፈለገች ነው? ቆይ ምን አስባ ነው? እያለ ብቻውን ማውራት ጀመረ። ከዛ በኋላ
እሱም ላፕቶፑን አስቀምጦ ወጥቶ ሄደ። ቲና መጣችን። ቲና ቁጭ አለች ሶፋ ላይ። አባዬ እባክህን ይቅርታ አድርግልኝ እንጂ ይቅርታህን እኮ ነው የምጠብቀው እዚህ ቁጭ ብዬ አደል። እኔ ስታስቢው እንደው ይቅርታ ማድረግልሽ ይመስልሻል? ለየትኛው ጥፋትሽ ይቅርታ ነው ማድረግልሽ? ለየትኛው? እስኪ ቆይ ለየትኛው? በቃ አውቃለሁ። ይቅርታ አድርግልኝ፣ ተሳስቻለሁ። በፍጹም ከቤቴ ውጭልኝ ስልሽ አልወጣ ብለሽኛል አይደለ? እንግዲህ አንቺ በግድ ትወጫታለሽ እንጂ እዚህ ቤትማ አብረን አንኖርም ብለው ጥለዋት ወጡ። ከዛም ቲና ሽንት ቤት ገባችና እሰራልሃለሁ አንተ ሰውዬ፣ ይሄንን ቤት መንቅርቅሩን አውጥቼ ሀብት ንብረቱን በራሴ እጅ ማድረግ አለብኝ። ሁላቸውም ይቅርታ አልቀበልሽም፣ ይቅርታ አናደርግልሽም ብለውኛል አይደለ? ስለዚህ እኔም ይቅርታቸውን አልፈልግም፣ እነሱም ይቅርታዬን አይቀበሉኝም። የማደርገውን እኔ አውቃለሁ። ቲና አስቢ አስቢ እያለች እንግዲህ ብቻዋን ማውራት ጀመረች ክችን ውስጥ። ከዛ በኋላ ትሁትዬም አባዬ ጋር ሄደችና አባባ በረንዳ ላይ ቁጭ ብለው መጽሐፍ እያነበቡ ነበረ። ትሁት ነይ እስኪ ብለው ጠሯት። አቤት አባዬ ብላ ሄደች። ከዛ በኋላ ምን ሆነሽ ነው ዛሬ ደብሮሻል እኮ የኔ ልጅ? አባዬ ስራ ጨርሻለሁ፣ ወጥቼ መናፈስ እፈልጋለሁ ስትለው ሂጂ ስራ ከጨረሽ ምን ችግር አለው ብለው ብቻሽን ሲሏት፣ አዎ ብቻዬን መሆን ስለፈለግኩ ነው። ኧረ ተይ፣ በዛ ላይ መሽቷል። በዚህ ጋር ደግሞ ብቻሽንማ አይሆንም ሲሏት አባባ ኧረ ችግር የለውም ብቻዬን መሆን ስለፈለግኩ ነው ብላ ሄደች። ከዛ ሄዳ ከሆነ ወንድ ጋራ አንድ ጋራ ቁጭ ብላ አፍላፍ ገጥመው ሲያወሩ ካሌብ አያቸው። እሳት እየላሰ እሳት እየጎረሰ መጣ። ጎሮሮ እስከሚሰነጠቅ ድረስ ቤት ውስጥ ቆሞ ሲጣራ፣ ከዛ በኋላ እሷም አቤት ብላ መጣች። አንቺ ይሄ ቤት እንደፈለግሽ ዘለልሽ እንደፈለግሽ የምትገቢበት ቤት ነው እንዴ? ቆይ ምን ለማድረግ እየሞከርሽ ነው ቢላትም፣ እሷም ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ። እንግዲህ ካሌብና ትሁትም ዛሬ ተፋጠጡ ማለት ነው ይመስለኛል። እሷ እሱን ለማስቀናት ነው ይመስለኛል። እስቲ ይወደኛል አይወደኝም የሚለውን ነገር ነው። ሌላ ፍቅረኛ ይዛ ሳይሆን ያፈቀረችው እሱን ነው። ግን እሱም ደግሞ እንደፈለግሽ የትም ዘለሽ እንደፈለግሽ የምትገቢበት ቤት እኮ አይደለም ይሄ። ቆይ ምን አስበሽ ነው? የት ነበርሽ? አይቼሻለሁ ከማን ጋር እንደነበርሽ። ካሌብ ምን እያልከኝ ነው? በቃ ብቻዬን ነበርኩኝ። አይደለሽም፣ አይቼሻለሁ ከሰው ጋር እንዳለሽ። ምን ለማድረግ እየሞከርሽ ነው አንቺ? ቆይ ለምንድን ነው ስነ ስርዓት የማትይዥው? ፍቃድ ከፈለግሽም ወጥተሽ መሄድ ትችያለሽ። ማለት የወር ፍቃድ አስፈቅደሽ ወጥተሽ የትም ደርሰሽ መምጣሽ እንደፈለግሽ ዘለሽ መምጣት ትችያለሽ አላት። እንደዚህ ግን መናገር አልነበረበትም ነበር። በጣም ተቀየመች፣ በጣም ተናደደች ትሁቴ ማለት ነው። ከዛም አባቱ ጋር ሄደና አባዬ ቆይ እንዴት ትፈቅድላታለህ? ከማን ጋር እንዳየዋት ብታቅ ከማንም ጋር ትሆን ምን አገባ ካንተ? ምን ቤት ነህ? ቆይ ምንድን ነው እሱ? ታፈና ተሙት ነው እንደምትለው? ልጄን አንድ ነገር እንድትናገራት አልፈልግም። ነግሬሃለሁ ካሌብ፣ ጥልህ ከኔ ጋር ነው አሉ። እንዴ ቆይ እንዴት እንደዚህ? ከዛ በኋላ ነግሬሃለሁ ትሁትን አንድ ነገር ትናገራትና ለራሷ ከፍቷታል። ከተናግሬያለሁ ብሎ እንትን አሉት አባባ። ከዛም ካሌብ እንዴ ለካ አንተ እኔ ልብ ልበሽ እየሰጠሃት ልጅቷ እንደዚህ ጠገበችው አለና በጣም ተናዶ ወጣ ዳኒ ካሌብ። ከዛም እሷም ለካ አባትና ልጅ ሲጨቃጨቁ ሰምታ ነበረ። ከዛ ዘላ ደረጃውን እንደው እየዘለለች ወረደች። ትሁት ወዴት ነው? ሱቅ ሊሄድ ነው። ነይ ተመለሺ። አትሄጂም። ካሌብ ተወይ በቃ። እኔ እኮ ሰራተኛ ነኝ፣ አንተ ማሰሪዬ ነህ። ስለዚህ በቃ እንደፈለግኩ መሆን እችላለሁ። በእኔ ህይወት አገባም እዚህ ቤት አባዬን ብዬ እንጂ እስከ ዛሬም የተቀመጥኩት አንተን ፈርቼ እንዳይመስል ስትል የልቧን ተናገረች። እንዲህ ጭራሽ ለእኔ ነው እንደዚህ መልስ? ለእኔ ነው እንደዚህ የመለሽው ሲላት፣ አዎ ላንተ ነው። አልበሳም እንዴ? በቃ ተወኝ፣ እንደፈለግኩኝ መሆን እችላለሁ። በራሴ ህይወት ማንም እንዲገባብኝ አልፈልግም። የራስ ጉዳይ ነው በእናትህ አለችው። ከዛ በኋላ እኔ ራሴ ያስደንግጦኛል የትሁት ነገር ዛሬ ማለት ነው። በጣም ነበረ የደነገጠችው። እሷ ራሱ እሱ ሲከተላት እሺ ነው ብሎ ወደ ቤት ተመለሰ። ከዛ በኋላ ዳኒም እንግዲህ ሻንጣውን ሸክፎ አባዬ ሊሄድ ነው በቃ ብሎ እግራቸው ላይ ድፍት አለ። እሳቸውም ይቅርታውን አላደርግለትም አሉ። በጣም ያሳዝናል። እንግዲህ በመጨረሻም ሁላቸውም ተንቦጨራርቀው ተለያዩ ማለት ነው።
ትሁትዬም እንግዲህ አሁን ትሄዳለች። ከዚህ በኋላ ማንንም ትለማመጥ አይመስለኝም ማለት ነው።